ቁጭ በል ነይ ውጣ ካሜራ ውጣ ና እየሰማኝ ና ቁጭ በል ነይ ውጣ የኔ ቃል መቀበል ማለት እየሰማሽ ነው አይደል በፊት ለፊት የቀረስኩሽ እየሰማኝ ና ቁጭ በል ና ቁጭ በል እየሰማኝ ነው በፊት ለፊት የቀረስኩ ነው ትሰማኛለህ አይደል የቀረስኩ ነው ስትሰራይ ነበር ውጣልኝ አይመለከተኝም ውጣልኝ ማልቀሱን ተይና የሰራሹን እያሳየሁሽ ነው በማስረጃ ሰምኛለሽ አትመኙ ሲጀምር ይሄ አጭበርባሪ አሁን ጥርጣሬ ገባኝ ነው ሐሳብሽ ነው ቤት ውስጥ እንግዲህ ልብስ ልቀይር በሄድኩበት ጊዜ ቤቴ የሴት ልብስ አየሁኝ ቁም ሳጥኔ ተዘበራርቋል ፎቶአችን ተገልብጦ ተቀምጧል ግድግዳ ላይ የተሰቀለ ፎቶ ነው እኔም በዚህ ህይወት በዚህ ትዳር ደስተኛ ነኝ አንተ ጀምር እየቀለድክ ነው አይደለም ለምን ቅድም አሁን ምን አልከኝ ቢበዛ አንድ ወር ክርስትና ቀጣይ ምን ትለኛለህ አንድ አመት እስኪሞላ ልጄ በእግሩ በሄድ እስኪጀምር ትለኛለህ በጣም ለየት ያለ ነገር ነው እያደረጉ ያሉት እውነትም የተጠራጠረችው ነገር እውነት ነው የሚለውን ነገር ለማገናዘብ ወይም ለመጠርጠር ምንም ማያዳዳ ነው ሆኖ ያየሁት እየሆነ ያለውን ነገር ማነው በትዳር ላይ በትዳር ሌላ ሴት አምጥተህ እያማገጥክ እንደሆነ አንቺንም ገና ተጮቶብሽ በገላሽ ገና ሂጂ ብሎ ያባርሻል ሰላም ውድ ቤተሰቦቻችን እንዴት ናችሁ የኔ ስጦቶች እኔ በጣም ደህና ነኝ እናንተስ እንዴት ከረማችሁ ዛሬ እንግዲህ በሌላ ቪዲዮ ከአንድ ባለ ጉዳይ ጋር ተመልሻለሁ አሁን ያለሁትም አንዲት አራስ ቤት ውስጥ ነው ያለነው አራስ ጥየቃም ነው የመጣነው በተዘዋዋሪ ደግሞ ከጀርባ የምትመለከቷት ሴት እንግዲህ ለጥቆማ ቤቷ ድረስ ጠርታንም ጭምር ነው የመጣነው ስለዚህ ምንድነው የምትለን እንግዲህ ለምን አይነት ሐሳብ ለምን አይነት ጥቆማ ለምን አይነት ጉዳይ እንደጠራችን ቤቷ ከሷ አንደበት ምን ሰማ ነው የሚሆነው እናንተም አብራችሁን ሆኑ ላይክ ሼር ሰብስክራይብ ማድረጉን እንደተለመደው እንዳይረሳ ቤተሰቦቼ እንግዲህ ወደ ባለ ጉዳይ እሄዳለሁ ከስሟ ጀምረን ተዋውቀን ወደምትሰጠን ጥቆማ ገባለሁ ማለት ነው እንኳን ማርያም ማረች ማርያም ታኑር አሜን እሺ ከስምሽን ጀምርና እስኪ የመጣንበትን ጉዳይ ታጫውቺናለሽ እሺ እኔ አዚብ እባላለሁ ባለ ትዳር ነኝ የሁለት ልጆች እናት ነኝ አንዳችሁ ነው አንዱ ትምህርት ቤት ነው ያለው የ8 አመት ልጅ ነው ባለቤቴም አሁን ላይ ወደ ስራ ሄዷል እንደዛ ነው እሺ እስኪ ምንድነው ሌላ የቀረው ነግሪኝ ነገር እሺ በቃ ይሄው ባለ ትዳር ነኝ ባለቤቴም ስራ ይሰራል እና ወደ ድሬዳዋ ምናምን የሚሰራው እንደ አጋጣሚ እሱ ወደዛ ስለሚሄድ ብዬ ነው እዚህ ማዘርጋ መጥቼ የምታረሰው ተመካክረን ከሱ ጋር ይሄው እዚህ ለማምጣት እንትንም ለመታረስም መጥቻለሁ ማለት ሼት ነው የሚሰራው ድሬዳዋ ምንድነው ስራው ጭነቶችን ምናምን ማምጣት ምናምን የጭነት መኪና ነው የሚሰራው ከዛ የሚያመጣቸው እቃዎች ምናምን አሉ ከባድ መኪና አሽከርካሪ ነው አዎ እንደዛ ነው እሺ እንደዛ ነው የሚሰራው በቃ በጣም መልካም ነው በጣም ወደው በጣም ማከብረው ባሌ ነው ይሄን እድል ስላላገኘ ባዝንም እንደዛ ነው እኔ አንተን የጠራሁበት ምክንያት ደግሞ ድንገት ትንሽ ጥርጣሬ ነበረች ለዛ ነው እና ይሄው እንደ አራስነት ይሄው የእህቶቼን አልጋ ወስጄባቸው ይገርማል እዚህ ታረስኩኝ ነው ያው እናቴም በኔ ምክንያት ተሰቃየች እያረሰችኝ ነው እግዚአብሔር ይመስገን ግን የኖርኩኝ ነው እሱም ሲመጣ ምናምን በጣም ነው የሚወደኝ በርግጥ ሲመጣ ምናምን ይደውልልኛል እዛ እያለ ነው ይደውልልኝ ባይገርም እንትን ክፍለ ሀገር ሄደበት ምናምን ለስራ መስክ በወጣበት ሳይመለስ ነው የመጣው ነው እንደዚህ እመጣለሁ ምናምን ይለኛል እንደዛ ነው ግን የሆነ ሰዓት ላይ እንትን ስላልኩኝ ማለት ልብስ ምናምን እዚህ አላመጣውም በድንገት ነው የመጣሁት እኔ ከሐኪም ቤት ወደዚህ ነው የመጣሁት ስልህ ሐኪም ቤት ሄጄ ነበር እንዳጋጣሚ ከዛን በዛው ታከምኩኝ ደርሰሻ ምናምን ሲሉኝ እሱንም ተነጋግሬ ነበር ቤት ከሱ ጋራ ከዛ ወደዚህ ልምጣ ምናምን ብዬ ወሰንኩኝና ወደዚህ መጣሁኝ ከዛ ይኸው ተወለደች ልጅ እንደዛ ነው እና እንትን
አሁን ምን እንድታደርግልኝ የፈለኩት ነገር ምን መሰለህ? በጣም ነው የጨነቀኝ። እንትን እንደ አጋጣሚ ልብስ አጥቼ እንዳልኩክ ሄድኩኝ ቤቴ ማለት ነው። ቤቴ ሲሄድ ቤቴ በጣም የተዘበራረቀው ምናምን። ከዛ ቁምሳጥኔ ሄጄ ልብስ ምናምን ለመሰብሰብ ሲሄድ የውስጥ ፓካውት ምናምን አየሁ። ማለት ፓካውት ልብስ አታውቀውም? ማለት የማን ፓካውት? እኔ ሌላ ሴት ናት። እኔ እንደዛ አይነት ልብስ የለኝም ማለት ከውስጥ ነው የማረገው ቀለል ያለ ልብሶች ምናምን ነው። ግን እነዚህ ውስጥ ነው ያልጠቀመው ሌላ ሴት ማለት ነው። በዛ ላይ ደግሞ ልብስ ተዘባርቋል። እንዳስቀመጡት አይደለም የተገኘው። በቃ ምናምን ብቻ ለመጠርጠር የሚያበቃ ነገር ባይሆንም ባላይ እንደዛ ነው የተፈጠረው። እናም ስገባ ልክ እንደገባው ፎቶዬን ነው ማየው ሁሌ ማለት ነው። ምክንያቱም ያ ፍቅራችን መግለጫ ነው ፎቶና ፎቶውም ተገልብጦ ምናምን አገኘው። ምን ሆኖ ነው የምን ፎቶ ማለት? እኔ እና እሱ ተቃቅፈን ምናምን የተነሳ ፎቶ ነበርና ምን ሆኖ ነው ምናምን አልኩኝ። ጥርጣሬ እውነት ይሁን አይሁን አላውቅም። ምክንያቱም ለአቧራ ብለህ ትገለብጣለህ። በእርግጥ እሱንም ብዬ አሰብኩኝ። ግን ይሄን ያህል እንጃ ብቻ መጠርጠርም አልነበረብኝ። የሆነ ብቻ እንደዚህ አይነት ሰው አይደለም። የሆነ የማትፈልገው ጥርጣሬ አለ አይደለ? እንደዛ ነው። ወይም ከልብ ያልሆነ ጥርጣሬ ነው። እንጃ ብቻ ምክንያቱም በጣም መልካም ሰው ነው። የኔ ፍቅር ተነሳችብኝ እኮ የኔ ፍቅር ትንሽ ብታታገሱኝ እሺ? የኔ ፍቅር ጮኸባትሽ? አዎ በቃ ከተኛና አትረብሽም ብታይ መስኪን ልጅ በቃ እንደፈለኩ ነው ዝናናው። ተወኝ እስኪ ያህል ማለት በጣም መልካም ሰው ነው እሱ። እንጃ አስበከዋል። እንጃ እኔ ለሱ ለራሱ የሚኖር ሁላ አይመስለኝም። በጣም ከመልካምነቱ የተነሳ ማለት ነው። በጣም ብዙ ነገሮች ነው የሚያደርገው። ጓደኛዬ፣ ወንድሜ፣ ባሌ ነው ለኔ በቃ የሆነ ነገር የሆነ ነገር ላምጣት እህቴ ምንድነው የሚጎልሽ? ያማረሽ ነገር አለ ማይለኝ ነገር እኮ የለም። ያምር በቃ ብዙ ነገሮች ነው የሚያደርግልኝ እና እንትንም ለእናቴ የማያመጣላት ነገር የለም። ቡና ማሮችን ምናምን ያመጣላታል። ክፍለ ሀገር በወጣ ቁጥር ብዙ ነገሮች ነው የሚያመጣላት። ያው ለኔም ብዙ ነገሮችን ያመጣል። ሺቲ ምናምን ያመጣል። ብቻ ብዙ አልዘረዝርልህ። ከዛ እንትኑ ሳያልቅ ማለት ፓምፐርስ ምናምን ለልጅ ያመጣልኛል። ብቻ በጣም የሚንከባከብ ያዋባል፣ ደስ የሚል ባል፣ ለኔ የተመረጠ ወንድ እንደዛ ነው። ግን አሁን ጥርጣሬ ገባኝ ነው ሀሳብሽ ነው። ቤት ውስጥ እንግዲህ ልብስ ልቀይር በሄድኩበት ጊዜ ቤቴ የሴት ልብስ አየሁኝ። ቁም ሳጥኔ ተዘበራርቋል። ፎቶአችን ተገልብጦ ተቀምጧል። ግድግዳ ላይ የተሰቀለ ፎቶ ነው። እኔ እሱን ሳይ እንደገለበጠው ማን እንደገለበጠው አላውቅም። በቃ ፎቶ ተገልብጧል። ልብሱ ተበረቃቅሷል። በዛ ላይ ደግሞ ከላይ ነው የተቀመጠው ምናምን እንትኑ ተበረቃቅሶ እንትኑ ደግሞ ታይቷል ማለት ስልክ ውስጥ እንትኑ ፓካውቷ ከላይ ነው የተደረገችው ምናምን። በጣም ነው የተናደድኩት የምር በሰዓቱ። አዎ በጣም የሚደብረው የእውነት። ተወኝ እስኪ። ግን ባለቤትሽ ድሬዳዋ ነው ያለው አሁን ድሬዳዋ ነው ያለው፣ እየሰራ ነው። በጣም እኮ የሚያሳዝነኝ ግን ማለት እኔ አላውቅም ብቻ የጠረጠርኩበት ምክንያት እሱ ነው። አንደኛ ደግሞ እሱን ማጣት አልፈልግም። እንደዛም ያሰብኩትበት ምክንያት እኔ ሳረግዝ ምናምን ፍላጎትም አይኖረኝም። ስታረግዝ እንደ ሴክስ ምናምን አታረግም። ወንዶች ደግሞ ባህሪያቸው መታገስ ምናምን አይችሉም ማለት ሴክስ ላይ ምናምን። ለዛም ብዬ አስቤ ነው። ድንገት እንደዛም ከተፈጠረ በቃ ብቻ እንዳላጣው ፈልጌ ነው ማለት እኔ ኦልሬዲ እዚህ አራስ ስለሆንኩኝ ምናልባት ሌላ ሴት ተመኝት ይሆናል ነው። አዎ እንደዛ አራስ ስለሆንኩኝ እንግዲህ ሴቶች ይንቀለቀላሉ፣ አያርፉ ማለት በቃ ባለትዳር ሴቶችን ነው ባለትዳር ወንዶችን ነው ማማለል ያዙት። እኔ እኮ በቀደም የነገረችኝ ጓደኛዬን ጉድ እንዳይደገም ፈልጌ እኮ። ይገርምሃል አንዷ ጓደኛዬ አራስ ሆና ነው ባሏ እንደዚህ ከሌላ ሴት ጋር እንትን እያለ ሰው ነገራት። አላምንም ብላ እሷ እንደውም አላምንም አለች። በጣም ጭራሽ አላምንም አለች። በመጨረሻ አራስነት ከወጣች በኋላ ነው ይሄ ነገር የተፈጠረ ያየችው። በቃ ማለት ሄዳ ነው ያየችው። አራሱን ከጨረሰች በኋላ ቤቷ እንትን አለች ማለት ሰዎችን የነገሯትን ሄዳ በአካል መጠጥ ቤት ምናምን አየች። ድጋሚም ደግሞ አይሆንም ምናምን ብላ
በጣም ስሜታዊ ሆንኩኝ። እንደዛ ነው። ከዛ ድጋሚ ቤርግ ምናምን አገኘቻቸው። በጣም እኔ ከዛ ምን እንዳልኳት ታውቃለህ? በእኔ እንዳይደገም ፈጣሪ ይቅር ይበለኝ፣ እኔ ገለዋለሁ አልኳት። ይህ ምን አይነት ልክስክስ ባለው ምናምን አልኳት። ለዛ ነው ግን እኔ ማጣት አልፈልግም እሱን በእናትህ። እስኪ ባለቤትሽ እንዳልሽኝ ያው እዚህ ከዛ ምንድነው ክፍለ ሀገርም በወጣበት ሰዓት ወደዚህ ሊመጣ ሲል ቀጥታ እንደመጣ አንቺ ጋር ነው የሚመጣው? ያው የመጣው ነው ፍቅር ነው ብቻ አይረጋጋም። ሁላ እየደወለ ነው የሚመጣው። እዚህ እስኪደርስ ይደውልልኛል። ይገርምሃል። ክፍለ ሀገር ሲመጣ ማለት ነው። ቀጥታ ወደ እኔ ነው የሚመጣው። ማንም ጋር ይሄድ እንደዛ ነው ያለኝ። ስለዚህ ከዛ አንቺ ጋር ቆይቶ ከአንቺ ጋር ጊዜ ታሳልፋላችሁ አሁን እዚህ አራስ ቤት በሆንሽበት ሰዓት? አዎ ብዙ ነገሮችን አሳልፋለን፣ ግን ብዙም አይቆይም። ያናደድክ ነገር ወደ ማታ ሲሆን እኔ ቢያድ ደስ ይለኛል። አይሆንም ቦታ አይበቃልም ምናምን በሚል ሰበብ ወደ ቤት ነው የሚገባው። በዛ ላይ ወደ ቤት ነው የሚገባው እሱ። ከአንቺ ጋር ያላችሁ በቃ ጥሩ ግንኙነት ነው? እናትሽ ቤተሰብ ምናምንስ እንዴት ነው ያላችሁ ቅርበት? ከእናቴ ጋር በጣም ነው የሚቀራረበው። አልኩህ እኮ እኔ አራስ ሆኜ በቃ የሚያግዛት እሱ ነው። ውስጥ ገብቶ አምሲ ምናምን ስታሞቅ ወጥ ሲሰራ ምናምን ያማስልላታል። በጣም ምስኪን ባል ነው ያለኝ። ከእሷ ጋር በጣም ነው የሚግባቡት። በጣም ነው የምትወደው። ያምር። ምን ያህል ቀን ይቆያል አሁን እዚህ ለእረፍት ሲመጣ ወይም ከክፍለ ሀገር ወደ አዲስ አበባ ሲመለስ ምን ያህል ቀን ቆይቶ ይመለሳል? ሀብትሽ የሚቆየው አንዳንዴ ቶሎም ይመለሳል፣ ግን እስከ ሳምንት እስከ አንድ ወር የሚቆይበት ጊዜ አለ። የት? ወደ እንትን ነው ወደ ሄዶ ማለት ነው። እዚህ ለእረፍት አሁን አዲስ አበባ ሲመጣ ምን ያህል ቀን ይቆያል? አሁን ሰሞኑን እንኳን እየቆየ አይደለም ማለት ቶሎ ነው የሚሄደው። ስራው አሁን በጣም ብዙም ስራ እያጨናነቁት ነው። ይደውሉለታል፣ እዚህ ቁጭ ብሎ ራሱ ይደውሉለታል። ከዛ ቶሎ ነው የሚመለሰው እሱ። ዛሬ ከመጣ ቀን ያድራል አዲስ አበባ? ኧረ አዲስ አበባ አያድርም፣ ቶሎ ነው የሚገባው። ይመለሳል ወደ ስራ፣ አይቆይም ማለት አንድ ቀንም ቢሆን አያድርም። አያድርም፣ ወዲያው ነው የሚመለሰው። ማለት ሰሞኑን ነው እንደዛ የሆነው፣ ምክንያቱም ስራ በዝቶበታል ምናምን። እንደዛ ነው ያለኝ፣ በጣም ስራ በዝቶብኛል ምናምን ያለ ነው። እንደዛ ነው። መልካም እንግዲህ ልጃችሁስ ትልቁ ልጃችን ያለ ብለሽኛል እና የእሱ ሴት ነው ያለው እዚህ ካንቺ ጋር ነው ያለው? እናቴ ጋር ነው ያለው። አሁን እንደው ለጨዋታ ወጣ ብሎ እኮ የተጫወተ አድጎልኝ የምታይ ጉድ እያለ እንደዛ ነው። ደስ ይላል። ከልጆቹስ ጋር ያለው አባትየው ባለቤት በጣም ልጆችን በጣም ነው የሚወደው። ወንድ ልጁን በቃ ብዙ መዝናኛበት ቦታ ይዞት ሄዳል ምናምን፣ መጽሐፍቶች ምናምን ይገዛለታል። እንደዛ ነው። በዛም ባገኘው አጋጣሚ ከልጁም ጋር ጊዜ ያሳልፋሉ። ከልጁ ጋር በጣም ነው የሚያሳልፉት ጊዜ። ደስታ ነው። ደስ ይላል። ስለዚህ አሁን ምን እንዳደረግልሽ ትፈልጊያለሽ? ሊከፋኝም ማለት እኔ በጣም ስላመንኩ ነው። የሆነ ብቻ ማድረግ የምትችሉት ነገር ካለ እንድትረዱኝ ነው የምፈልገው። ይሄ ነገር በምን አይነት ጉዳይ ለምሳሌ ላግዝሽ? በቃ እኔ ብቻ እናንተ እንዴት አድርጋችሁ እንደምታጋለጡ አያለው። የእናንተን ቪዲዮ ምናምን ስለመከታተል እኮ ነው። ገባክ? እንደዛ ባውቅ ደስ ይለኛል። እኔ ስልሽ አሁን ቤት ውስጥ ምን እየተደረገ እንዳለ ምናልባት እሱ ከሆነ ጠርጣሪሽ ቤት ውስጥ ምን ይከናወናል? ያው እኔ አራስ ቤት ነው ያለሁት ነው። አራስ ቤት ስላለሽ ምናልባት ቤቴ ምን ይከናወናል የሚለውን ነገር ነው እንድንከታተልሽ የፈለግሽው ወይስ በሌላ? አይ እኔ አራስ ቤት ስላለሁ አሁን ቢሄድም ምን እንደሚደረግ አላውቅም። ምክንያቱም በጣም የተጠራጠርኩት በዛ እንትን በቁም ሳጥኔ በፎቶ የመገልበጥ ምናምን ነው። እና እሱን ነገር እንድታጣሩ ይፈልጋሉ። ቤቴ ምንድን ነው የሚካሄደው? ገባ? ከዚህ ጋር አሁን እስከምጨርስ ድረስ ማዘር አታስወጣኝ። እንሂድ ቤቴ ልታረስ ብላ እሺ አትለኝም። ለዛም ነው አመኛለሁ። አንተን ስላመንኩ ቤቴ መጣኸው አይደለ? እንደፈለጋችሁ አድርጋችሁ እንድታውቁልኝ ይፈልጋል። ግን እንዳልሽኝ እኮ አሁን እዚህም ትንሽ ቆይቶ እኔ እንደጠየቀኝ እዚሁ ቁጭ ብሎ ገና ከኔ ጋር እየተጫወተ ስልክ ይደውልለታል፣ ይሄዳል ወደ ክፍለ ሀገር መልሶ ይወጣል ብለሽኛል። እና ቤቱ በምን ሰዓት ሊገባ ይችላል? ማለት ወደ ቤቱ እንደሚገባ ቤት ይሄዳል ምናምን ብሎሽ ያውቃል እንዴ? እኔ እኮ ግራ የገባኝ ምን መሰለህ፣ እዚህ ትንሽ ደቂቃ እንኳን መቆየት አይፈልግም።
በቃ ማለት መጣ ከማዘን ያግዛታል ሆይ ይላል እኔ ጋር ይመጣል ገባ ከዛው ቀጥታ ይመጣል ማታ እዚህ አይደለም እኔ ደግሞ ፈልገዋለሁ እዚህ ቢያንስ አንድ ቀን ማደር አለበት እሱንም አስቤ ነው ያንንም እንትኑን ፓካውቱን ካየሁ በኋላ በጣም የተረበሽኩት ደግሞ በጥርጣሬ መኖር አልፈለግም እየወደድኩት ገባ ትዳር ላይ ደግሞ ጥርጣሬ መኖር የለበትም እሱን ማክበር አለብኝ ገባህ ያው ከአሁን በኋላ ከእሱ ጋር ስኖር ያንቺን ነገር እያሰብኩ ነው የምኖረው ለምን ገባ እንዴት አውቄ ልገላገል ብዬ እዚህ አረፍ ብሎ እዚህ ትንሽ አጫውቶን ይዞ የሚመጣውን እቃ ይዞልን መጥቶ ለእናቴም ለእኔም ለህፃኖቶቹም ለልጁም ይዞ የሚመጣውን ጠይቆን ተጫውቶ እንግዲህ ይሄዳል ብለሽኛል። ምናልባት እዚሁ በተቀመጠበትም ወደ ክፍለ ሀገር ስልክ ይደወልለትና አልተመቸሽም መሰለኝ። በምጥ ነው የወለድሽው? በምጥ ነው በኦፕራሲዮን ነው? ስቲሽ ነው የወለድኩት። ትንሽ ከበድ ይላል እና ምንድነው እንደነገርሽኝ እዚህ ተጫውቶ ውሎ ይሄዳል። ድንገት ሲደውሉለት መልሶ ደግሞ ወደ ክፍለ ሀገር ነው የሚሄደው በቶሎ ብለሽኛል። እና ወደ ቤት ምናልባት ወደ ቤት እሄዳለሁ ቤት ነው ማድረው ብሎሽ ምናምን ያውቃል? አዎ ከጓደኞቼ ጋር ተጫውቼ ምናምን ወደ ቤት ገብቼ አድራለሁ ብሎኛል። ቤት ነው የሚያድረው ቤቱን ብር ከሚያወጣ ቤት ነው የሚያድረው። እንደዛ ነው የተስማማው። አይ ያው ቤት ነው የሚያድረው። እሱንም አልጠራጠር በእናትህ ተው። አይ ቅድም ምንድነው ቤት አያድርም ወዲያው አንድ ቀን እንኳን አያድርም ስላልሽኝ ነው። ለዛ ነው እኮ እኔ ጋር ነው የሚያድረው እኮ እዚህ አያድርም። እዚህ ነው የሚያድረው እንጂ ቤቱ ያድራል። ቤቱ ያድራል እኮ እኔም እኮ አባባሌ ቅድም የጠየኩሽ ምንድነው አዲስ አበባ አሁን ለምሳሌ ጭነት እዛ አንድ ወር ምናምን ይቆያል ብለሽኛል ክፍለ ሀገር ከሄደ በኋላ። እዚህ ደግሞ ለእረፍት የሆነ ሰዓት ላይ አዲስ አበባ መምጣቱ ካልቀረ የሆነች ቀን ማረፉ አይቀርም። እኔም አሁን አጎቴ አሽከርካሪ ነበረ ምናምን በልጅነቴ አስታውሳለሁ። እና የከባድ መኪና አሽከርካሪ ነበር እና ለእረፍት ሲመጣ እዚህ 4 ቀንም 3 ቀንም 2 ቀንም እንዳልሽው አንድ ቀንም ቆይቶ ሊሄድ ይችላል። እና እሱ አሁን ባለቤትሽ ደግሞ እዚህ አይቆይም እኮ እሱ ማለት እኔ ጋር እሱ እንደ ስራው ጫና ይለያያል። ለዛ ነው የምጠይቅሽ። አሁን ቤቱ ይገባል። አሁን ቤቱ ውስጥ እንደዚህ አይቻለሁ ስላልሽኝ ባለቤትሽ ጊዜ የሚያሳልፍ ከሆነ ቤት ውስጥ ለጥርጣሬም ስለሚረዳን እኮ ነው ለጥቆማ ለክትትላችን ስለሚረዳን ይሄን የምጠይቅሽ። የት እሄዳለሁ ብሎ ነግሮሽ ያውቃል ነው? ምን ያህል ቀንስ አዲስ አበባ ይቆያል ነው ጥያቄ? አይ አዲስ አበባ እንደሚቆይ አልነገረኝም። አሁን ደግሞ ይበልጥ ጠረጠርኩት። አይቆይም እኔ ጋር አንድ ቀን ነው የሆነ ሰዓት የወለድኩበት ሰዓት ጊዜ ብቻ 1 ቀን 2 ቀን ቤት አድሬያለሁ ምናምን ብሎ መጥቶ ይጠይቁኝ ይሄዳል ጠዋት እንጂ ከዛ ውጪ መጥቶ አያውቅም። እረፍት የለውም እሱ ወዲያው ይመጣል ያድራል። እኔ ጋር አያድርም እዛ ነው ያድረው። መጥቶ ጠይቁኝ በነጋታው ወደዛ ሄጃለሁ ብሎ የሚደውልልኝ። ስለዚህ ያው ዞሮ እዚህ ከመጣ እንኳን መጥቶ ቤቱ አድሮ በሌሊትም ጉዞን ይጀምራል። እሱ ብዙ ጊዜ እንትን አይልም አይቆይም። እንዳልኩ እንደወለድኩ ነው መጣ 2 ቀን እዚህ 2 ቀን መጣ። ከዛ በኋላ ቤት ነው የሚያደርገው። አሁን ከወለድሽ አራስ ቤት ከገባሽ ምን ያህል ጊዜ ነሽ? 2 ሳምንት ከ4 ቀን ምናምን ነው የሚሆነው። እና እኔም ትንሽ ስላመመኝ ነው እንጂ ማለት በስቲሽ ስለወለድኩ ነው እንጂ መነሳት እችላለሁ። አሁን መፍትሄ ነው ትንሽ መጠገን አለብኝ። በምጥ ምናምን ወልድ ችግር የለውም። ለዛ ብዬ ይሁን መልካም። ስለዚህ እንግዲህ እኛ እንድናግዝሽ የምትፈልጊው ቤቴ ውስጥ ምን ይከናወናል የሚለውን እንድታጣሩልኝ ነው። ቤቴ ውስጥ ባዕድ የሆነ ወይም የኔ ያልሆነ ልብስ አይቻለሁ። ቁም ሳጥን ተዘበራርቆም አይቻለሁ። የሴት ልብስ አይቻለሁ። ፎቶ ተገልብጧል። ስለዚህ እናንተ ደግሞ ያው አሁን ይሄን ጥርጣሬሽን ይቅርታና ወደኋላ ልመለስና እናትሽ ምናምን ያውቃሉ? ኧረ እንዳስነግራት ያልነገርኳት ጭራሽ ከሰማች ሳብዳለች። ገባክ እንዴት? ምክንያቱም በጣም ነው የምትወደው እሱ በጣም ነው የምታከብረው። ምን ነው በሰማ ራሱ እኔ በራሴ እንትን የምለው ያ አንዳንዴ እናትና ልጅ ጓደኛሞች ስለሚሆኑ ከቅርበታቸው አንፃር ያው ተነጋግራችሁ ከሆነ በሚል ልጠይቅሽ ነው እንጂ። እሺ እኮ በጣም ብዙ ነገሮች እነግራታለሁ። ስለ ትዳሬም አማክራታለሁ። ግን በጣም ነው የምትወደው። ምን ብዬ ነው አሁን ሰሞኑን የተፈጠረውን የተጠራጠርሽው ነገር አልነገርሻትም? ስለዚህ ያው ነገሮችን እንግዲህ ለእኛ ነው ሹክ ያልሽን ያንን ነገር እንድንከታተልልሽ ነው የፈለግሽው ማለት ነው? አሁን መቼ እንደሚመጣ ነግሮሻል?
ከነገ ወዲያ ምናምን እመጣለሁ ብሎኛል። ደውሎልኝ ነበረ ቅድም እመጣለሁ ከዛ እደውልልሻለሁ ምናምን ብሎኛል። ከነገ ወዲያ እሺ። ስለዚህ እንግዲህ እንዳልሽው ቤት ውስጥ ምን ይከናወናል የሚለውን እንግዲህ ለማወቅ ምን ይፈጠራል የሚለውን ለማወቅ እንግዲህ ምናልባት ቁልፍ ልትሰጪን ሊኖርብን ይችላል ማለት ነው። ቁልፍ ሰጥተሽን እንግዲህ ካሜራችንን ልንደቅን ይኖርብን። ምክንያቱም አንቺም አራስ ቤት ነሽ። አሁን አንቺን ወጥተሽ ካሜራ አስቀምጪ ከምንል ያው እኛ ህጋዊ ሰዎች ነን። ምንም ቤቱን በኃላፊነት ወስደን እንግዲህ ክትትላችን እንድንጀምር ያህል ማለት ነው የሚረዳን ስለሆነ ክትትላችን እንድንጀምር እንግዲህ ቤቱ ቁልፉን ሰጥተሽን ወይ ሚስጥረኝ የምትይው የቤተሰብ አካል ካለ አብሮን ሄዶም ሊሆን ይችላል። ነገርኩ ቪዲዮዎችን በጣም ነው የሚከታተለው። እኔ ደግሞ እናንተን የጠቆመኝ ስለማምነው ሰው ነው። ለዛ ነው። እሺ ችግር የለም። ስለዚህ በቃ የቤትሽን ቁልፍ አንቺ እጅ ላይ ካለ ሰጪንና አድራሻውንም ትክክለኛ ቦታውን ተጠቁሚና ሄደን እንግዲህ ካሜራችንን እናስቀምጥና ክትትላችንን እንጀምራለን። ቤት ውስጥ ምን ይከናወናል የሚለውን ማለት ነው ባለቤትሽም ከመምጣቱ በፊት። ሰጣለሁ። መልካም። ስለዚህ ያንን እናደርጋለን። እንግዲህ ችግር የለም በርቺ። እንግዲህ ቁልፍሽን እንቀበልሽና ደግሞ የሚሆነውን ቀስ እያለን እናያለን። በቃ ተኝ አትነሽ። እሺ ችግር የለም። እንግዲህ ተመልካቾች የሰማችሁትን ይመስል ነበረ። ህፃኗም ትንሽ እየተነሳች ነበር መሀል ላይ። እሷም ሰውነቷ ትንሽ በስቲች ላይ ነው ያለሁት ስላለችኝ ብዙ ሰዓት እንግዲህ ያው በቂ ሰዓት አሳልፈናል። በቂ ጥቆማ ሰጥታናለች፣ መረጃ ሰጥታናለች። እንግዲህ ቤቷ ውስጥ ምን እየተፈጠረ እንዳለ የሚለውን ለማወቅ እንግዲህ የቤቷን ቁልፍ ተቀብለናት በኃላፊነት ወስደን ቤቷ ካሜራችንን ድብቅ ካሜራችንን እናስቀምጣለን። ቤት ውስጥ ምን እየተፈጠረ ነው፣ የተጠራጠራችሁስ ነገር እውነት ነው የሚለውን ለመከታተል እንሞክራለን ማለት ነው። ስለዚህ ቤተሰቦች አብራችሁን ሁኑ። ድብቅ ካሜራችንን ገጥመን ደግሞ ምን ይፈጠራል የሚለውን አብረን እናያለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጉን ኮሜንት ላይ ደግሞ ሀሳብ አስተያየት መስጠቱን ቀጥሉበት። እናመሰግናለን ቤተሰቦች። ወደ ቀጣዩ እንሄዳለን። እሺ ረጅም ጊዜ እቺን እንትማ ተጠቀምበት። እቺ ነገጣን ዛሬ ነፃነታችን ቀን አላፈኩ ፊቴ ላይ አስታውቅ አንተ ከነገርክ ነው ማለት እንዴ አንቺ አምልበሽ ማለት እንዴ እንታል ደከመሽ ነው አልደከመኝ ማለት ትንሽ እንዴ ሲጀምር በእግሬ ተዘረውስ መጣተኝ ነሽ ነው ማለት ነው እንዴ እና እኔስ በእግራ ነው ነው ቢሆንስ እንዴ ሴት ልጅ ላይ እንደሚያደርግ በዛሬ ደግሞ ወደፊት ሚስተር አስቡ እናንተ ግን 3 ዓመት ነው አይደል? 3 ዓመት በቅርቡ ደግሞ ሰርጋችን ይሆናል። አስቡ እንትን ይለፍና ልጅ ነው ታለ ከሰደስ ምክንያት ነው ማለት ነው። ለምን እንደምትስቀው እንዴ ደስታው ነው የሚያስቀው። ማታ ግን ነበር ነግሬሽ የለም ማታ ስደውልልህ ጫጫታ ውስጥ ነበርክ እኮ ነግሬሽ የለም ደቂቃ እያረገፍኩ ነው። የት ነው ቦታ እዛው የተለመደው ቦታ እና ታብለኝ ነበር ምን ተጨንቀሽኝ እንደዚህ ማለት ነው ማለት ነው አይኖቼ ስኖር ጉጉት በጣም የሚጎጎት ነው ተጋለለ አጭር ጊዜ ትንሽ ጊዜ ታገሽኝ። እሺ አሁን ይሄ ክርስትናው አይለፍና እንትን ቢያንስ አንዱ
በጣም ታውቀዋል ግን በጣም ቀረና ማስቀመጥ ነው። አንዱ 3 አመት ጠበቅን አንዱ እንደዚህ ጋር 3 አመት ቆየ ግን አንዱ ምን ማለት ነው? እንዳትናደድ አልተናደድኩም ግን ለምንድን ነው ሁልጊዜ እናንተ ነገር ማቆየት? እኔ ሁልጊዜ አይደለም እንደሆነ ነው መስፈልከው ነው ዴኒስ ፍላጎት ነው በቃ ነው ፍላጎት እዚሁ ነው የምንኖረው እሷ እና ተፈታ እሺ የምር ይሰልችኛል ልቀቀኝ ማርያም የምረኝ ነው በቃ አንደኛ ነው የሰው ፎቶ ማየት አልፈልግም አንተም እሱ አብራችሁ ሆናችሁ ያለበት ፎቶ ማየት አልፈልግም እኔም በዚህ ህይወት በዚህ ትዳር ደስተኛ አይደለም አንተስ ጀምር እየቀለድክ ነው አይደለም ንገረኝ ቅድም አሁን ምን አልከኝ ቢበዛ አንድ ወር ክርስትና ቀጣይ ምን ትለኛለህ 1 አመት እስኪሞላ ልጄ በእግሩስ በይር እስኪጀምር ትለኛለህ እንዴ 3 አመት ሙሉ ጠበቅኩ እኮ ነኝ ንገረኝ ምንድነው ማድረግ ያለብኝ አንተን ስለመረጥኩ ነው እና ማመቻቸት የለብኝም ነገሮችን እሺ አይ ገብቶኛል ተው ከኔ ጋር ነው ማትፈልግ ከሆነ እኮ እኔ የፈለኩትን ወንድ ማግኘት የምችል ሴት ነኝ አይደል ይሄ ደግሞ ታውቃለህ አይደለም ትንሽ ጊዜ ጠብቂ ነው ያልኩሽ አንተ ሁሉም ነገር ቀለል አድርገህ ለማየት እየሞከርክ ነው አይደለም እንደሷ አትበይኝ በእናትሽ ይኸውልሽ የእሷ ጭቅጭቅ ራሱ ይበቃኛል እንደዚህ ጫጫቀውም አይደል አይደለም የእሷን ያልኩት የእሷን ተመሳሰልብህ አይደል ጫጫቀውም ሁኔ አይደል እንደዛ ነው ያልከኝ ያለው ቆይ አረፈስ ምን ልቀቀኝ እኔ የምረኝ ነው በቃ የምረኝ እየሰለቸኝ ነው እንዴ ምን ሆነህ ነው እንዴ ጉሽማራት መባሉ እኔ እዛ ስትመጣ ምናምን በጣም እዛ ስለኔ ምን እንደሚወራ ታውቃለህ አታውቅም ምን አገባን ስለሰው እኔና አንቺ ምን አግብቼ በስነ ስርዓት አግብቼ ሽማግሌ ልቀቅ አንተ ጋር መኖር እኮ ፈልጋለሁ አንተ ከሰው ጋር ትጨማለቃለህ እና እኔ ቁጭ ብዬ መጠበቃለሁ ነገሮችን ላመቻች ይሄዳል ትዳር እኮ ነው መበተን ስለዚህ ስለ ትዳር እያሰብክ ነው ማለት ነው ለጥንቃቄ ያህል መጠንቀቅ አለብኝ ነገሮችን ማስኬድ አለብኝ ጀመር እንደዚህ መሆን አይጠበቅ ለምን የት ነው እሺ ይኸውልሽ ተረጋጊ እኔ እኮ ትዳር ነው በት ነው ከኔ ጋር ትዳር አለ የምፈልገው ንገረኝ ከኔ ጋር ትዳር አለ እየተረዳሽኝ አይደል ላስተካከል ትንሽ ጊዜ 3 አመት ጠበቅን አይደል አንድ ወር መታገስ ያቀጥሽ ትንሽ ጊዜ እኮ እንደዚህ ማፈቀው ሁልጊዜ እኔ እኮ ህፃን ልጅ አይደለሁም አታባበልኩሽ አይደለም እኔ እውነታውን ነው የምነግርሽ ሙዚቃ ዛሬ ደስታ ቀን የደስታችን ቀን ነው የታለ የምር እኔ ካሁን በኋላ ግን አልታገስም የሰማኝ ነው ካሁን በኋላ ልታገስ አልችልም ታገሽኝ ትንሽ እኔ ማልፈልገው ነው እንደሚመስልሽ ይሄን ትዳር አንዴ ምንስ ይሁን ይዘፈም በደንብ ማሪ ምን ይሆንሽ ነው ምን ሆነሽ ነው ምንም ማለት እስቲ ይሄኝ ምን ሆነሽ ስንት ዓመት አየሁ አይደለ ስንት ዓመት አየሁ እኮ ባለቀ ሰዓት መጣላት አለብን ባለቀ ሰዓት መጣላት አለብን እኔ እና የምር በጣም ተስፋ እየቆረጥኩ ነው በቃ ሰልችቶኛል ያንተ ነገር በቃ ዝም ብለን ይልፋ ነው ማለት ለምንድን ነው በትንሽ ነገር ምን እንጨቃጨቀው ትንሽ ነገር እኮ ነው ትንሽ ነገር ነው አይደል የኔ ህይወት ትንሽ ነገር ነው ያንተ እዛ ያለ ህይወት በስቻችን እንትላለ ይሄን እንጨቃጨቅበት ነገር ምንም ማለት አይደለም በቃ አንድ ወር ምናምን ታክሽ ከአንድ ወር በኋላ እንኳን ነው እንደዛ አይደል እንደዚህ ነው የሚሸውደኛ እሺ ቀለበትሽ አንድ ወር አልካ አይደል ቀለበትሽ ለምን ቤት አስቀመጥ እንዴ ለምን እንድታረጊው አንዴ እንዳረጋው ነው የሰጠኝ አይደል ግን ደግሞ ካሁን በኋላ ከሰው ጋር ካልተፋታ ይቀርብ ድጋሜላ እየተበቀልሽኝ ነው እየተበቀልኩ አይደል እና እዚህ ጋር አሁን ከዚህ ሞለቅ አለበት አሁን እኮ አይደለም ቤት አስቀምጫው ነው ያየሽ እንዲመኝሽ ነው አሁን ደግሞ መቅራት ጀምር አይደለም ቀለበት መሆን አለበት እዚህ ጋር የቃል ኪዳን ፕሮሚስ ካረኩልሽ መውለቅ የለበት ያወራው ስለኔና ስላንተ አንተ ደግሞ ጭራሽ ምን ትለኛለህ ቀለበት ነው ያወላችሁ ከሌላው እንድጋሙ ስለፈለግሽ እኮ እና እኔ ካንተ ጋር መኖር ባልፈልግ እዚህ እመጣለሁ ንገረኝ እስቲ አንተም ባለፈቅሬን ሁሉ ነገር አደርጋለሁ
በቃ እሺ ቅናት ነው ብዙ ነገር አሁን እንደምስ ነኝ ሙዚቃ ምር ወደን ሳልፈልግም ዛሬ በጣም ደክሞኛል። ለምን ተናደሽብኛል ማለት ተናደሽብኝ? የምር አልተናደሽኩም ግን በደረስ ነው ማለት ነው እኮ ነው እንዴት ነው ያለ ምር ነገር እንዳንሳኝ ነገ ምን ማታ የምር ደክሞኛል። አትደንሽ ለምን የምር ወደን ሳልፈልግም አኮፈሽ አላኩረፍኩም ግን ጨሉ ነገር ብዙ ምናወራው አንተ ለሰርጋችን ቀን ራሱ ገና ብዙ ድረስ ነገር ነው አሁን ከዘና ለማለት ነው እኮ ዘና ለማለት ነው ለምን ምስኪ ጀመር አንተ ካለህ ያስተኛል እንተ ተቀበል እኮ ምን ይዘኛል ያንቺ ደስታ ነው ግን በቃ እነዚህ ቁጭ አድርገን እንታወራይ ማለት በቃ ምን በቃ ይሄ የኛ ጊዜ እኮ የኛ ጊዜ ነው። ግን ምን ቁጭ ብለህ እያደረከኝ ነው ያለው እንዴት እንደናፍቀኝ ነገር ነው። ለምንድን ነው የማይገባኝ? በቃ አንተ አትቀየርማ። በቃ ሁልጊዜ እኔ ምን እንደምፈልግ አይተህ እንኳን የምትረዳ ሰው አይደለም። ለምንድን ነው የማይገባኝ እንዴ? ገብቶኛል። እሺ ምን እንደፈለግኩት ነው ይገባኛል። እና አይንሽ ላይ ካልተረዳውማ በቃ እኮ ማተረተኝ ሁሉ ጮላል ማለት የወንዱ ስራ ላይ ስራ ነው። ምንድነው ያሽኮረምሽ? አንተ እንዴት ነው እኔ ከድሬዳዋ ድረስ አንድ አንተ ፈልጌ መጣሁት። ይገባኛል። እኔ ስትዳር እየተጠንቀቀ አይደል? በጣም ይናፈቀኝ ያልኩ ነው። እየተቃቀፉ ነው ያሉት። በጣም የሚገርም ነገር ነው። እንግዲህ ቤተሰቦቼ እንደነገርኳችሁ ነው ባለቤቱ ነግራኝ የነበረው አዜብ ከአንድ ቀን በኋላ እንደሚመጣ ነው ወይም ከነገ ወዲያ እመጣለሁ ብሎኛል ነበር ያለችኝ። እኛ ገና ገጥመን ከመውጣታችን ቪዲዮን ካሜራችንን ኦን አድርገነው ስለነበረ እንግዲህ ሰው እንደገባ እያየን ነው። የገባውም ሰው ባለቤቷ ነው ሊሆን የሚችለው፣ ቁልፉ ሊኖረው የሚችለው እሱ ነው። ከሌላም ሴት ጋር ነው የገባው እና ቪዲዮ ሲለቀቅ እናንተም አንድ ላይ አያይዤ አሁን ከማወራው ነገር ጋር አያይዤ እለቅላችኋለሁ። የምታዩት ነው የሚሆነውና እያወሩ ነው። ድምጻቸው ብዙ እየተሰማኝ አይደለም። ምናልባት ግን በሪከርድ ያው የኛ ያገኘዋል የድምጽም የቪዲዮም ቅጂ ስለሆነ ቤት ውስጥ አስቀምጠን የወጣ ነው። ድምጻቸውን እናገኘዋለን ብዬ ተስፋ አደርጋለሁ። ለኔ ግን አሁን በደንብ እየተሰማኝ አይደለም የሚያወሩት ነገር። ግን ፍቅር አይነት ጨዋታ እየተጫወተ እንደሆነ ነው እየተረዳው ያለሁት ከማየው ነገር አንፃር። ተቃቅፈው ሶፋ ላይ በጣም ለየት ያለ ነገር ነው እያደረጉ ያሉት። እውነትም የተጠራጠረችው ነገር እውነት ነው የሚለውን ነገር ለማገናዘብ ወይም ለመጠርጠር ምንም ማያዳዳ ነው ሆኖ ያየሁት እየሆነ ያለውን ነገር። ያለነውም እዛው አካባቢው ላይ ነው፣ በቅርበት ነው ያለነው። ገና እንደውም እኛ ገጥመን ወደ ሌላ ስራ ልንሄድ ነበረ፣ ግን ገና መኪናችንን ሳናንቀሳቀስ እዚሁ አካባቢ ሆነ። አሁን ወደ አስፋልት ወጣ ብለን ያለነው እንጂ ያው ከጀርባችን ነው ያለው መኖሪያ ቤታቸውም የእሷና የባለቤቷ ቤት። ስለዚህ በቅርብ ርቀት ሆነን ነው እየተከታተልን ያለነው። አንድ ነገር የሚፈጠር ከሆነ ምንም ነገር ሳይፈጠር በፊት ለመግባት ነው መሞክረው ማለት ነው። ባልደረቦችን ይዤ ካሜራዬን ይዤ እውነቱን ለመጋፈጥ ነው መሞክረው። ምን እየተፈጠረ ነው ያለው? ልብሱን እያወላለቀችለት ነው ካሜራማን። ወደ ቤት ምንም ነገር ሳይፈጠር በፊት ለመግባት መሞከር ይኖርብናል። ስለዚህ በቶሎ እንሂድ ቤተሰቦች። በአቅራቢያ ነው ያለሁት እኔም። ስለዚህ አንድ ነገር ሳይፈጠር በፊት ቶሎ ወደ ቤቱ እንግባ። ካሜራማን ተከተለኝ፣ ይሄንንም ጥራልኝ፣ አንድ ላይ እንግባ ሁላችንም። ማስጀመር አለብኝ። ማነው? ምንድን ነው? ክፈት። ምንድን? እሺ፣ እንዴት ነህ? ምንድን? ሰላም
ምን እያደረክ ነበር? ቤት ማለት ምን እያደረክ ነበር? ማለት ምን ማለሽ አንቺ ማለት ምን እያደረክ ነበር? ቤት ያለ ምን እያደረክ ነው? ምን እያደረክ ነበር ቤት ውስጥ? ምን እያደረክ ነው? ታውቀዋለህ? ማን ነው? ቁጭ በይ አንቺ። አልቀመጥም። አንተ ነው የምታዘኝ። ተቀመጥ። ይሄ ቤት ማን ነው? የኔ ቤት። ያንተ ነው ማን ነው? የኔ ቤት። ና ና ና ወደ ስትገ ይኸውልህ እኔ መርማሪ አካል ነኝ። እሺ የህግ አካል ነኝ። ከኔ ጋር ምንም አይነት ስጣ ገባ ውስጥ ለመግባት እንዳትሞክሩ። እና ምን አረ እየሰማሽኝ ነው? በተለይ አንቺ ዝም በይ እሺ። ሰው እየጤነኛ አይደለም ማለት ነው። ይኸውልሽ ባለትዳር ቤት ነው የገባሽው። ባለትዳር ቤት ነው የገባሽው። ሚስት ልጅ ይኸውልህ 2 ልጆች ኖሮ ሊያውም ሚስትህን እናቷ ቤት አራስ ቤት ጥለህ አንተ ከሴት ጋር ትሞዳሞዳለህ አይደል? ምን ማለት ነው? ምን ማለት ነው ማለት? ምን ሳረግ አገኘኝ? ይኸውልህ የሰማኝ ነው። በቪዲዮ እኮ እዛ ጋር እየቀረስኩ ነበር በድብቅ ካሜራ። ትሰሚኛለሽ? ዝም በይ ሴትዮ፣ ዝም በይ። አንቺን አይመለከትሽም። አንቺን ገና ለህግ አቀርብሻለሁ። አንተም ለህግ ትቀርባለህ። ምን ሳረግ አገኘኝ? ምን ሳረግ ማለት ከልጅቷ ጋር ስትሞዳሞድ እኮ በድብቅ ካሜራ እየቀረስኩ ነበር። የምን ድብቅ ካሜራ? ይኸው ድብቅ ካሜራ ገጥም እያየሁ እኮ ነው። ካሜራማን ያዝልኝ፣ ድብቅ ካሜራ። ለማንኛውም ያዝልኝ። እየሰማኸኝ ነው? ሚስት ልጅ እያለክ እናቷ ቤት አስቀምጠህ አንተ ቤት ውስጥ እያመጣ ሴት የሚስቱ የትዳሩ የልጆቹ ተቆርቋሪ ነኝ። ትሰሚኛለሽ? የህግ አካል ነኝ እያልኩሽ ነው። ማንኛውም ሰው እንዳልመስልሽ፣ ማንም ሰው እንዳልመስልሽ የህግ አካል ነኝ እያልኩሽ ነው። ትሰሚኛለሽ? የሰማኝ ነው። ሰማኛለህ? ምንም ያደረግነው ነገር የለም እያልከኝ ልትሸመጥጠኝ ልትክደኛ። ምን ማስረጃ አለ? ማስረጃም አሁን እያገኘሁብህ አይደል እንዴ? የምን ማስረጃ? ይኸው ከልጅቷ ጋር ስትሞዳሙ ልትሳሳት ስትላሉ ገባሁብህ። ምን ሳረግ አገኘኝ? ምን እንዳትክደኝ እያልኩ ነው። እኔ የህግ አካል ነኝ። ማንኛውም ሰው ዝም ብሎ ሰው አይደለሁኝ። አሁንም ቢሆን ወደ ህግ ነው ይዤ የምሄደው። ሴትዮ ትሰሚኛለሽ? ይህ ሰውዬ ባለትዳር እንደሆነ ታውቂያለሽ አይደል? ባለትዳር እንደሆነ ታውቂያለሽ አይደለም? እየነገርኩህ ነው። አንደኛ ነገር ካሜራ ማን አንተ የምትቀርጸው ሰው ተፈቅዶ የሰማሽ ነው። ባለትዳር እንደሆነ ታውቂያለሽ አይደል? ሰማሽኝ አይደል? ባለትዳርና የልጆች አባት እንደሆነ ታውቂያለሽ። አይመለከትም። 80 የፈረመ ሰው ትዳሩን ሳይፈታ ከአንቺ ጋር መታየቱ በራሱ አንቺም እሱም እኮ ለህግ ትቀርባላችሁ። የሰማሽኝ? መታወቅ አይጠበቅብንም። የምንታወቀው ዘብጥያ ስልክሽ ነው። ከዚህ በኋላ ማንነቴን ታውቂያለሽ። ለኔ ፈትልሁን ባለትዳር ነው የምታውቀው ነገር የለም። ባለትዳር እንደሆንክ ሚስትህን እናቷ ቤት አስቀምጠህ የሁሉ ነገር እያረክ እንደሆነ አውቃለሁ። ፎቶአችሁን እንኳን እየገለበጣችሁ እያስቀመጣችሁ 3 ዓመት ሙሉ ታግሻለሁ እየጠበቅኩ ነው እያለች እኮ ላይቭ እየተከታተልኩ ነው እኮ በድብቅ ካሜራ። ተለያይተናል ከሷ ጋር ከሚስት ጋር አዲሱ የት መመስረት መብት አለ። 80 ሰዓት ቀድ ነው የተለያየው ከሚስት ጋር ተለያይተናል ከሷ። ልብማ ሸፍቷል። ልብ ስለሸፈተ እናትሽ ቤት ሁኚ፣ እናትሽ ጋር ታረሽ። እኔ ድሬዳዋ ስለመላለስ የሚያርስሽ የለም ብለህ ነው የላካት አይደል? እኔ አላልኳት። እየሰማኸኝ ነው? አትካደኝ። ተጣልተናል፣ ተለያየን በቃ። ይኸውልህ አሁን በካድከኝ ቁጥር ቅጣቱ እየከፋብህ ነው የሚመጣው። ገና ባለቤትህን እጠራታለሁ። የሆነውን ነገር ቤተሰብ ገና ይሰማል። ምን አይነት የሚያሳፍር ተግባር ነው! እንዴት ነው ልብክ እንደዚህ ራሱ በድፍረት በዚህ ልክ የምታወራው? ምን እንዴት ነው የሚሰማ? ማለት ምን አይነት ወንድነት ነው? ምን አይነት ጀግንነት ነው? ሴትዮ እየሰማሽኝ ነው? እየነገርኩሽ ነው። እኔ የህግ አካል ነኝ። ከኔ ጋር ይኸውልሽ አፍላፊ መካፈት አይደለም ከኔ ጋር የሚያዋጣሽ። አዲሷ ሚስት ነች። ባለትዳር ነህ ካልከኝ እኔ ፈትቻለሁ። ስለዚህ እሷ አዲስ አልፈታህም። 80ዎቹን ሳትቀዱ ልጅ አራስ ቤት አስቀምጣት። ምንድነው ባለትዳር አይደለም የምትለኝ? የምን አለ መፍታት ነው የምትለው? አለመቅደዴን በምን ታውቃለህ? ይኸውልህ እየሰማኸኝ ነው? አሁን መካካዱን ተወኝ። መካካዱን ትተህ ሚስት ልብስ ለመቀየር ስትመጣ ከሰሞኑ አንተ ድሬዳዋ ነኝ ብላት ለመቀየር ስትመጣ ቁምሳጥኗ ተደበላልቆ አግኝተው ተጠራጥራ ነው እኛን የላከችን እዚህ መርማሪ ጋዜጠኛ ቤት። ትሰማኛለህ? ቁምሳጥኗ ውስጥ የእሷ ልብስ ተገኝቶ ማለት ነው። ምናልባት የሌላም ሴት ልብስ ሊሆን ይችላል። የሌላም ሴት ይኸውልሽ፣ ትሰሚኛለሽ? አንቺን ብቻ አይደለም ይሄ ሰው የሚያማገጠው፣ ምናልባት ሌላም ሴት ልትሆን ትችላለች። አያገባኝም ስለሱ ስለአንቺ። ይኸውልሽ ዞሮ ዞሮ እኔ ራሴ ልከሰው የመጣሁት እኮ እኔ እኮ የህግ አካል እኮ ነኝ እያልኩ ነው። የሰው ስም እያጠፋ ነው። አንደኛ ትሰማኛለህ? ይኸውልህ ትዳር ብትፈታት ኖሮማ ቤት ውስጥ ይሄ ሁሉ ነገር ባይኖር። ይሄ ሁሉ ፎቶ የተደረደረ ከመጀመሪያ ልጃችሁ ጋር የብቻችሁ የሁለታችሁ ፎቶ ለብቻ ሰደዋ እኔ ምን ያደርግልኛል? ለምን አንተ አላወረድኩም? ከተፋታችሁ አወርደዋለሁ። ሁሉም ነገር ይቀየራል። የሷ ትዝታ ምን ይኸውልህ አሁን መካካዱ ይኸውልህ አይጠቅምህም። የባሰ ቅጣቱን ያከብድብሃል እንጂ ገና ባለቤት ትመጣለች፣ ጉድህን ትሰማለች። እሷን ተለያይተናል። ምንም የምትለው ነገር የላትም። ይኸውልህ እየሰማኸኝ ነው? ሰሚኛለሽ? ሴትዮ የባለ ትዳር ቤት ውስጥ መግባት በህግ እንደሚያስቀጣ አታውቂም ነው?
አፍቅረዋለሁ እያልኩ እኮ ነው። ባልደረቦቼ አፍቅረዋለሁ እያልኩ ችግር የለውም። አንዴ ቆይ ታክሰን እንትን እንዳለ ትሰምኛለሽ? ይኸውልሽ ስላፈቀርሽው ስላላፈቀርሽው አይደለም። ምናልባት ይሄ ሰውዬ የስንት ዓመት የ10 ዓመት ትዳሩን ትቶ አስቀምጦ ነው ከአንቺ ጋር የሚሞዳሞደው። አንቺንም ተጠቅሞብሽ ገላሽን እንደፈለገ ተጠቅሞብሽ ውጪ ይልሻል፣ ከቤቱ ያባርሻል። እሱ ስሜት ይኸውልሽ ጭራሽ ልታገባትም ይኸውልህ አሁን እኮ በካድከኝ ቁጥር እኮ ቅጣትህ እየባሰ ነው የሚመጣው። የህግ አካል ነኝ እኔ። ዝም ብሎ ከመንደር አይደለም የመጣው። ትሰማኛለህ? ሰው ቤት ዘሎ የገባው አንተ እኔ አይደለሁ። ይኸውልህ ዘለ ቤት ያስገባው በትዳርክ ሌላ ሴት ያስገባው አንተ ነህ። እሱን ዛቻን ትተህ ይኸውልህ ብታምንልኝ ነው የሚሻልክ። ምስክርነታችን የባሰ እየከፋና ምስክር ስንሰጥም ለክህደት ያላነሰ ትልቅ ቅጣት ነው እንድትቀጣ ማድረግ። ትሰማኛለህ? ይኸውልህ ቅጣቱን እኮ ነው የሚያከብድብህ። በዋሻኝ በካድከኝ ቁጥር ቅጣቱን ነው የሚያከብድብህ። ይኸውልህ እኛ የአይን እማኞቻችንን ሰብስበን እኔን ጨምሮ ምስክር ሰተን የባሰ ቅጣትን እንዲበዛብህ ነው ማለት ነው። ምን ስላደረኩኝ? ያደረግከውን እየነገርኩህ አይደል እንዴ? ምን ሰውዬ አይን የሌለን ማናገናዝብ ማናስተውል ይመስል እንዴ? ማስረጃው በቪዲዮ እኮ ቀረስኩ። ያዝንብ እኮ ካሜራ ምን አገባኝ? ለምን አትሰጠኝም አንተ? ባደረግ ውጣልኝ። ና ካሜራ እንዘውጣ። ቁጭ በልና ይይ። ውጣ ካሜራ ውጣ። አንቺ ማን ነው? ና እየሰማኝ አልፈልግም። ውጣ ና ቁጭ በልና ይይ። ውጣ የኔ ጋር መቀበልማ እየሰማሽ ነው አይደል? በፊት ለፊት የቀረስኩሽ እየሰማኝ ና ቁጭ በላ። ይኸው ና ቁጭ በላ። እየሰማኝ ነው አይደል? በፊት ለፊት የቀረስኩ ነው። ትሰማኛለህ አይደል? የቀረስኩ ነው ስትሰራ ነበር። ውጣልኝ። አይመለከተኝም። ውጣልኝ። ይኸውልሽ ማልቀሱን ተይና የሰራሹን እያሳየሁሽ ነው በማስረጃ። ትሰማኛለሽ? አትመኙ ሲጀምር ይሄ አጭበርባሪ ቆሻሻ ደግሞ ቆሻሻ ተግባርንም ሳያሳፍር ቁጭ በል እናውራኝ እያነገርኩ ነው። ቁጭ በል እናውራኝ። ለምንድን ነው የምቀመጠው? እየሰማኝ ነው። ማስረጃ እያሳየሁህ ነው። ማስረጃ አምጣ ነው ያልከኝ አይደለ? ማስረጃ ምንም አልፈልግም። ውጡልኝ ከቤት። ሰውዬ አንተን ከቤት ልናስወጣ ነው እኛ ራሱ። ውጡልኝ። ሰማኛለህ አይደል? ከቤት ልናስወጣ ነው። ሰውዬ አትከራከር። ተረጋግተህ ማዳመጥ ከቻልክ ተረጋግተህ አዳምጥ። እና ተረጋግተህ አዳምጥ። ተረጋግተህ አዳምጥ። ምንም የምረጋጋው ነገር የለም። ስሜን እያጠፋሁ ነው። ከሳለሁ እያልከኝ ምንም አይደለም። ዘብጥያ ነው ምልክ አንተንም እሷንም በትዳር ሌላ ሴት አምጥተህ እያማገጥክ እንደሆነ አንቺንም ገና ተጮቶብሽ በገላሽ ገና ሂጂ ብሎ ያባርሻል። እና ምን እያረግሽ ነው አንቺ?